እድል በስተመጨረሻ ያልጠበቀችውና ጉድና መከራ አጋጠማት። የእድል ወላጅናት ወይዘሮ ገነት ከሚገርመውና ከሚደንቀው በላይ ዝምታዋን ሰበረችና ለሜላትና እጅግ በጣም በሚገርም ሁኔታ ለወይዘሮ ሮማን ለገዛ እህቷ ከባድ ማስጠንቀቂያ ሰጠች። ወይዘሮ ሮማንም እንደፈለገችውና እንደፈቀደችው ከሚታሰበው በላይ ጣቷን ቀሰረችና እድልን ለማስፈራራትና ዛቻ ለማድረግ ሞከረች። ቢኒ ከሚባለው በላይ ስሚ አንቺ ወራዳ ቅሌታ፣ እዚህ ቤት እያደረግሽ ያለሽው ነገር የማይገባኝ እንዳይመስልሽ። ሁሉንም ነገር አውቄ ዝም ያልኩት ማሚን ስለመወዳትና ስለማከብራት ክብሯን ለመጠበቅ ነው ብሎ አስጠነቀቃት። እሷም ደግሞ ወይ ጉድ፣ ለካ ይሄን ያክል ጠግባሃል እንዴ? በአንዲት ተራስ ገረድና በአንዲት ተራ ሰራተኛ ይሄን ያክል ትንቀኛለህ ብዬ በጭራሽ አላሰብኩም ነበር ብላ ስትል፣ ሮማን እንግዲህ እኔ እህትሽ ነኝ፣ ምንም ነገር ቢፈጠር ክፋትና ስህተት የሰራችው እድል እንጂ እኔ አይደለሁም። ስለዚህ እኔ ምንም ነገር አላደረኳትም ብላ ቀወጠችው። ቢኒም ከሚባለው በላይ ተናደደና አባባ እንግዲህ የእድልን መጨረሻ ለማየት በጉጉት ሲጠብቅ የነበረውን ስልኳን ቢኒ ወደ እድል ጋር ስልኳን ሲያመራ የእሷን ስልክ ሲያይ በጣም አዘነና ራሱን መቆጣጠር አቃተው። ቢኒም ከሚባለው በላይ ዋጋና መስዋዕትነት ከፍሎ የነበረውን ፍቅሩን በአጭር ጊዜ ለማስቀረት እየደከሙ ያሉት ጉደኞችና ተንኮለኞች በመጨረሻም ይሄንን ነገር ሲያዩ እጅጉን በጣም አዘኑ። ከሚባለው በላይ አባባም ተከዘ። ራሱን መቆጣጠር አቅቶት ደነገጠ። እድልም የመጨረሻ ውሳኔዋና የመጨረሻ ፍላጎቷ ከዚህ ከቤት መውጣት ነው። እስከ ዛሬ ድረስ ሲጫወቱብኝ ኑረዋል። አሁን ላይ ግን ማንም እንዲጫወትብኝና ማንም እየተነሳ እንደፈለገ እንዲያደርገኝም አልፈልግም። አሁን ላይ ሁሉም ነገር አብቅቶለታል። የምፈልገው እኔ ከምላችሁ በላይ ከዚህ ከቤት መውጣት ነው ብላ ተናገረች። ወይዘሮ ገነትም እድል እኔ እናትሽ ነኝ፣ ቢያንስ የምናገረውን ነገር ማዳመጥ አለብሽ። የማታዳምጭ ከሆነ ከጠበቅሽውና ካሰብሽው በላይ ትልቅ ችግር እንዲፈጠር እድል አትፍጠሪ። እኔ እናትሽ ነኝ። ምንም ቢፈጠር ምንም እኔና አንቺ አብረን ማለፍ አለብን። ይሄ ካልሆነ ግን ትልቅና ልክ ያልሆነ ነገር እየሆነ እንደሆን እወቂው ብሎ ሲናገራት በጣም ደነገጠች። እራሷን ከልክ በላይ ሆና አገኘችው። ትምህርቷንም እንድትማር እንዲሁም ደግሞ አብራ እዛ ቤት እንድትቀጥል በሆነ ባልሆነው ከዚህ ከቤት እንድትወጪ አልፈልግም። ምንም ቢሆን አንቺ ባለ ውለታዬ ነሽ። እማዬም ቢሆን በጣም ወዳሻለች። ሰው እየወደደውና እያሰበለት እንዴት ከዚህ ከቤት ይወጣል ብሎ እውነታውን ሲናገር ማመን አቅቷት ለቅሷን ቀጠለች። እጅግ በጣም አሳፋሪውና ከባዱ ነገር ዛሬ ደርሷል። ቢኒ ለአንዴና ለመጨረሻ ጊዜ ወይዘሮ ሮማንን ማስጠንቀቂያ ሰጣት። እሱ ምንድነው? ካሁን በኋላ በምንም አይነት ሁኔታ እድልን አንድ ነገር እንድታያት አልፈልግም። ወይዘሮ ሮማን ቆይ የራስሽ ህይወት የለሽም እንዴ? ራስሽ የምትኖሪበት እድል የለሽም እንዴ? ምንድን እየሰራሽ ነው ያለሽው? በቃ የራስሽን ህይወት ኑሪ። ከዚህ በኋላ ምንም ቢፈጠር ምንም ስለዚህ ስለ ቤት አያገባሽም ብሎ እውነታውን ነገራት። እሷም በጣም ደነገጠችና እያዘነችና እየተቃጠለች ውስጧን መቋቋም አቅቷት ከዛ ከቤት በፍጹም ልወጣ አልችልም። ቢኒ ይሄ ሁሉ ዋጋና መስዋዕትነት ለማን እየከፈልኩኝ እንደሆነ ጊዜውና ሰዓቱ ሲደርስ የምታውቀው ይሆናል። አሁን ላይ ግን ከምትለው በላይ እኔ ላስፈልገህ ይችላለሁ። እኔ ከጎን ሁኜ ይህን ሁሉ ንብረት በእጅህ እስካላስገባህ ድረስ በሰላምና በጤና ልኖር አልችልም ብላ ወሰነች። በጣም አሳፋሪና ከባድ ነገር ነው እየተፈጠረ ያለው። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች፣ እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው የእድል ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱን አመሰግናለሁ። ከጠበቅነውና ካሰብነው በላይ ትልቅና አደገኛ ነገር ተፈጠረ። እድልን እንግዲህ መኝታ ቤት አስገብታ
ከባድና አደገኛ ችግር ወይዘሮ ሮማን አደረሰችባት። ይህንን ሁሉ እየከፈለች ዋጋና መስዋዕትነት ያለው ለአንድና ለብቸኛዋ ልጇ ስትል ይህን ነገር ለማድረግ ነው። እድል በሚገርም ሁኔታ ከቤት ወጥታ ንፋስ ልቀበል ብላ ነበርና ወይዘሮ ሮማን ደግሞ ስልክ ስታወራ ሰማቻት። እሱም ምንድነው ቢኒ ልጇ እንደሆነና ለቢኒ ብዙ ዋጋ እንደምትከፍል መናገር ጀመረች። ደነገጠችና ወይኔ ጉዴ ዛሬማ ጫን ያለ ነው። በጣም የሚያሳፍር ነገር ነው። እማዬ ለካ ልጇ አይደለም እንዴ? ለነገሩ ከማደጎ ቤት እንዳመጣችው አውቃለሁ። ሆኖም ግን ይህንን ነገር ያደረገችው በፍጹም የእሷ ልጅ ነው ብዬ አንድ ቀንም አስቤ አላቅም። እንዴት ቆይ ይህን ያክል ክፋት በእህቷ ላይ ትሰራለች? እንዴት ይህን ያክል መጥፎነት በእህቷ ላይ ይህን ሁሉ አረመኔነት ታደርጋለች? ብላ ቃወጠችውና ወደ ቤት ሄዳ ቆይ ምን ሆነሻል? ፊትሽ ልክ አይደለም፣ ምንድን ነው እንደዚህ መደነባበር? ብላ ስትላት አይ መስሎሽ እንጂ አልተደናበርኩም፣ ከምትዩ በላይ ደግሞ እንደ ዛሬ በጣም ደስተኛ ሁኝም አላቅም። ምን ሆነሻል ወይዘሮ ሮማን? የፈራሽና የተደናበርሽ የምመስለው አንቺ ነሽ። የተፈጠረ ነገር አለ እንዴ አለቻት። አረ ምንም ነገር የለም፣ ግን አንቺ ልክ አይደለሽም አለችና አይ አሞኝ ይሆናል ብላ እድልም ወሬውን አስቀየሰችና ወደ ምኝታ ክፍሏ ገብታ መገረምና መደነቅ ጀመረች። በመጨረሻ በጣም በሚያሳዝን ሁኔታ ይህንን ነገር ከልክ በላይ ያደረገችዋ ወይዘሮ ሮማን ክፋቷ ምን እንደሆን ተረዳች። መጨረሻ ላይ ቢኒ እንግዲህ ወክ እያደረገች ወደ ቤት ስትመለስ እድል አረ ምን ሆነሻል? በፈጣሪ ተቀይረሻል እኮ ቆየውን ነገር ንገሪኝ እያለ አስገድዶ መጠየቅ ጀመረ። እሷም ምንም አልሆንኩም፣ እንደውም እውነቱን ልንገርህ ከምታስበውና ከምትለው በላይ በጣም ሰላም ነኝ፣ ደህና ነኝ። ግን እኔ አንተን እያንዳንዱ የሆነውን ነገር ዋጋና መስዋዕትነት ለመክፈል የግድ ጥንካሬ ያስፈልጋል። ስለዚህ ከምትለው በላይ ዛሬ ላይ ጥሩ ነገርን እየሰራሁኝ ይገኛለሁ። እድል ቤት ሁሉንም ሰምቻለሁ። እማዬም ትምህርትሽን ተማሪ የምትለው እኮ ላንቺ ነው፣ ለማንም አይደለም። ስለዚህ ትምህርትሽን ተማሪ እያለ መጠየቅ ጀመረ። እሷም ግራ ገባትና አይ ምንም ቢፈጠር ምንም እኔ እኮ ከምትለውና ከምታስበው በላይ ላንተ ይሄን ያክል ስሜት ይሰጣል ብዬ አላሰብኩም። እናም ደግሞ የእኔ ትምህርት መማርና ለመማር ይህን ያክል ሰውን ያስደስተዋል ሰውን አያስደስተውም ብዬ ቦታ ሰጥቼም አላውቅም አለችው። እንግዲያውስ እውነቱ ይሄ ነው። ምንም ቢፈጠር ምንም እኔ ከጎንሽ አለሁኝ፣ ምንም እንዳይከፋሽ። ይቺ ደግሞ ያልመሰለባት ሮማንና ሜላት የሚናገሩትን ነገር አትስሚ፣ ይሄ ልክ አይደለም ብሎ አላት። እሷም በጣም ደንግጣ ስለነበረ እሺ አንተ ያልከኝም በሙሉ ለማድረግ ዝግጁ ነኝ፣ ግን ከምታስበውና ከምትለው በላይ እዚህ ቤት እየተፈጠረና እየሆነ ያለው ነገር ለእኔም ከባድና አደገኛ ጥያቄ ሆኖብኛል ብላ አለችው። ምንም አታስቢ፣ ሁሉም በሰዓቱ በጊዜው ልክ ይሆናል። ግን ሮማን ከዚህ ከቤት ወጥተሽ እንድትሄጂ እፈልጋለሁ። ሴትዮ ተፋችን እንጂ ማሚን ይሄን ያክል ጭንቀት ውስጥ የምታስገቢ ያለ ምንድን ነው? እማዬ የፈለገችውን ማስገባትና ማስወጣት ትችላለች። አንቺ ግን በየመንገዳችን እየሄድሽ የምታደርጊውን ተንኮል እራፊ ብሎ አላት። እንዴት እንደዚህ ትለኛለህ? ምንም ቢፈጠር ምንም እኔ እኮ አክስት ነኝ አለችው። አክስቴስ ብትሆኚ ልክ አለፍሽ እኮ፣ ልክ ማለፍ የለብሽም፣ ድንበርሽም ማለፍ የለብሽም። እንዲሁም አሁን ላይ ያንቺ እዚህ መኖር የሁላችንም ሰላምና ችግር ፈጥሯል። ስለዚህ ላይሽም ሆነ ለምታረጊው ነገር ላዳምጥሽ አልፈልግም ብሎ አላት። በጣም ደነገጠች። እንግዲህ ቢኒ ምን ያህል እንዳመረረና ምን ያህል ተስፋ እንደቆረጠ ተረዳችው። መጨረሻ ላይ ያላት ፍላጎትና አላማ ከዛ ከቤት ውልቅ ብላ እንድትሄድ ነው ፍላጎቱ። ሌላውና ትልቁ ስቃይ እንግዲህ ባላሰበችውና ባልጠበቀችው መልኩ ውስጧን እየነካትና እየከነከናት ያለው እድልን ለምን ከዚህ ከቤት አላስወጣቻትም ነው። እሷ ደግሞ ያላስወጣቻት ምክንያት የራሷ የሆነ ፍላጎትና ምርጫ ስላላት ነው። በጣም ገራሚ ነገር ነው። እድል ከወይዘሮ ገነት ጋር ቁጭ ብላ ስለ እናቷ ከትምህርት ቤት መታ ከእናቷ ጋር ቁጭ ብላ ጊዜ እንደምታሳልፍ
እንዲሁም ደግሞ ጉልት ሄዳ እናቷን እንደምታግዝ ቡና እያፈላች አብረው ቁጭ ብለው ለእናትና ለራሳቸው ጊዜ እንደሚሰጡ ጭምር ነገረቻት። ወይ እድልዬ ምንኛ መታደል ነው! አንቺና እናትሽ ያሳልፋችሁት ነገር ደስ ይላል አለ አይደል? አንዳንዴ አብሽሪ አለቻት። አብሽሪ ነው ያልሽኝ? አዎ ተረጋጊ። ምንም ነገር ቢፈጠር እኔ አንቺን ጥየሽ ልሄድ አልችልም። አንቺ በጣም ጥሩ ሰው ነሽ። እስካለው ድረስ እንከባከብሻለሁ። እስካለው ድረስ ማለት ምን ማለት ነው እድልዬ አለቻት። እስካለው ድረስ ማለትማ እቺ ሮማን እህት ተብዬሽና ሜላት እኮ ዛሬ ገለውኝ ነበር። ቢኒ ባይኖር ሙች አርፌ ነበር። ብዙ ነገር ተፈጥሮ ነበር። ይህን ነገር መቋቋም አልችልም። ምንም ብትይ ምንም እኔ ከዚህ በላይ ራሴን መጉዳት አልፈልግም። ምናልባት እኮ በጉጉት የምትጠብቀው እናቴ እንደዚህ ልቧ ተሰብሮ ማየትን አልፈልግም ብላ አለቻት። አረ ተይ እድልዬ ተይ፣ ለእኔም ሞራን ተጨነቂ እንጂ እኔ ካሁን በኋላ ትምህርትሽንም ቢሆን ተማሪ አትማሪ እንደ አድርጊ አታድርጊ ብዬ በጭራሽ አልናገርሽም። ውሳኔውና ፍላጎትሽ አንቺ ነው አለቻት። ማሚዬ ለእኔ እንዳሰብሽና እንደተጨነቅሽ አውቃለሁ፣ ግን ምንም ቢፈጠር ምንም ውሳኔ ልክ ነበር። እኔ ማንም እንደዚህ እየተረገጠና ማንም ክብሬን እየነካ እንዲቆጣጠረኝ አልፈልግም እና እውነታው ይሄ ነው አለቻት። እሺ ተረጋጊ፣ ሁሉንም ነገር ስትረጋጊ እናወራለን። ሮማንም ቢሆን ከአሁን በኋላ ወደ ራሷ ቤት ሄዳ የራሷን ህይወት እንድትኖር አደርጋለሁ። ሜላትም ቢሆን ስርዓቷን እንድትይዝ አደርጋለሁ አለች። ሜላት ወደ እድል ክፍል ገባይና በድጋሚ ምን ብትላት ጥሩ ነው? ስሚ ዛሬም ከዚህ ከቤት አልወጣሽም እንዴ? ውልቅ ብለሽ እንድትሄጂ እኮ ተናግሬ ነበር። ቆይ ምን አባሽ እየጠበቅሽ ነው? ብላ አለቻት። እኔ ምንም አባቴንስ አልጠብቅም። ይሄ ቤት ያንቺ ቤት አይደለም፣ የማሜ ቤት ነው። ማሜ የፈለገችውን ነገር ማድረግ ትችላለች። ማስወጣትም ካለባት እሷ እንጂ አንቺ አይደለሽም እንዴ? እኔ እኮ የማሜ ልጅ መሆኔን ረሳሽው እንዴ? አለቻት። ነሽ እንዴ? የማደጎ ልጅ መሆንሽን እንድነግርሽ ፈልገሽ ካልሆነ ባትፈታተኝ በጣም በጣም ደስ ይላል። ከምትዩና ከምትዩ በላይ ዋጋና መስዋዕትነት የተከፈለለትን ህይወቴን እንድታበላሸው አልፈልግም። ስለዚህ ቢኒ ላንቺም በፍጹም ፍቅረኛሽ ሊሆን አይችልም። ብዙ መስዋዕትነትና ዋጋ የተከፈለበት ሰው ነው። እማየም ደግሞ ላንቺ እናት እንድትሆንሽ አልፈልግም አለቻት። እሷ ከወደደችኝ አንቺ ምን ቸገረሽ? አንቺም የማደጎ ልጅ መሆንሽን አትርሽ ብላ በድጋሚ የማደጎ ልጅ መሆኗን እየነገረቻት ትገኛለች። አማራጭ የሌላት መስሏት እድልም ደግሞ አንገቷን ሲጥ አድርጋ እኔን ማንም አባይ ስለሆንሽ ጸጉሬ ልትገትችኝ አትችም፣ ከአሁን በኋላ አጠገቤ ብትደርሽ ውርድ ተራሴ ብላ አሰናበተቻት። መጨረሻ ላይ ባልጠበቀችውና ባላሰበችው መንገድ ደግሞ ወይዘሮ ሮማን ጋር ሆና ስለት ይዛ ስትመጣ ቢኒ አድኗታል። መጨረሻ ላይ ተሰነባበተችና ሻንጣዋን ልብሷን እየቆጣጠረ ሳለ ሮማን ይቅርታ እጎዳሻለሁ፣ ልክ ያልሆነ ነገር እንድሰራ አታስገድጅኝ፣ ከምትዩና ከምታስቢው በላይ እኔ በጣም በጣም ውስጤ ተሰብሯል። ስለዚህ ሁለታችንም ልክ ያልሆነ ነገር ከማድረጋችን በፊት መነጋገር አለብን እድል። ስለዚህ ሁሉንም ነገር አይተሽ እንዳላየሽ ሌላ ቀን እንድትወጪ አድርጊ። አሁን በጣም ገነት ተናዳለች። እሷ ተተናደደች፣ የሚፈጠረው ነገር በጣም ከባድ ነው። ቢኒዬ እንዲያዝንብኝ አልፈልግም አለቻት። ኦኬ ቢኒ ያንቺ ልጅ መሆኑን አውቃለሁ ብላ ስትላት በጣም ደነገጠች። በቀጣይ ፓርት እስከምንገናኝ ሰላማችሁ ይብዛልኝ እኔ ወዶች።